የኢራን ጉዳይ አወዛጋቢ ነው። ኢራን የሁሉ ቦምብ የሚዘንብባት በምን የተነሳ ነው? የኒኩሌር ጉዳይ ነው? እስራኤል ተጋርጦብኛል የምትለው ከኢራን የሚሰነዘረው ስጋት ነው ወይንስ ሌላ ሚስጥር አለው? የአሜሪካና የእስራኤል ጥምረት መነሻው ምንድን ነው? ከኢራን ሌላ በዚህ ጉዳይ ዋነኛ ተዋናዮችስ እነማን ናቸው? በዝርዝር እንመለከተዋለን። የቅዳሜ ገበያ የዩቲዩብ ቻናልን የምትከታተሉት በሳል የኢኮኖሚ ትንታኔዎች እንዲደርሷችሁ የደውል ምልክቱን ይጫኑ፣ ሰብስክራይብ አድርጉ። ቅዳሜ ገበያ። ስለ ኢራን ጦርነት ስናነሳ ከስሩ በርካታ ነገሮች ይቀርባሉ። በርካታ ትንታኔዎችም አብረው ይያያዛሉ። በተለይ የኢራን ጉዳይ ከ1979 አብዮት አንስቶ ዓለምን እያነጋገረ ኢራን ከምዕራቡ ዓለም ተገላ፣ ኢራን ከጎረቤቶቿ ጋር ተጣልታ ሃይማኖታዊም ወታደራዊ አቋሟ ለየት ያለ ሆኖ ቆይታለች። በዚህ ሂደት ውስጥ ደግሞ ቀላል የማይባሉ ወዳጆችን አፍርታለች። በእርግጥ ወዳጆቿን አሁን በግልጽ በዚህ ጦርነት ወቅት ባንመለከታቸውም ኢራን ሀያላን ወዳጆች አሏት፣ እነሱም ይፈልጓታል። አሜሪካና እስራኤል ኢራንን ሲያጠቁ ከጀርባ ያሰቡት እነዚህን ሀያላንም ነው የሚሉ ትንታኔዎች አሉ። አንድ አራት ነጥቦች ያሉት ትንታኔ ዛሬ ላቅርብላችሁ። ስለ ኢራን ጦርነት ስናነሳ መመልከት ካሉብን ትንታኔዎች መካከል ዋነኛዋ የጦርነቱ ተዋናይ እስራኤል ነው። እስራኤል ኢራን ኒኩሌር ለመታጠቅ ዳር እያለች መሆኑ በጣም ያሰጋኛል ብላ በተደጋጋሚ ስታነሳ ቆይታለች። ቤንያሚን ኔታንያሁ ከፈረንጆቹ አቆጣጠር ከ1996 አንስቶ ነው ኢራን ኒኩሌር ልትታጠቅ ነው፣ እስራኤልን ለማጥፋት አሁንም እየዛተች ነው ያሉ ሲናገሩ የቆዩት። በተለይ ደግሞ የ2012ቱን የቤንያሚን ኔታንያሁን የተባበሩት መንግስታት ንግግር እናስታውሰዋለን። ስዕላዊ መግለጫ ይዘው ኢራን የኒኩሌር ቦምብ ልትታጠቅ ምናልባት ወራት ወይንም ጥቂት ዓመት ብቻ ነው የቀራት፣ ከዚህ በላይ መታገስ አንችልም፣ ዓለምም ዝም ብለዋል ብለው ሲናገሩ እናስታውሳለን። ኔታንያሁ ላለፉት 30 ዓመታት ያክል ይህንን ሲናገሩ ቆይተዋል። አንዳንዶች እቅዱ የ30 ዓመት ነው የሚሉት ለዛ ነው። እስራኤልም አሜሪካን ጎትታ ወደ ጦርነቱ እንዳስገባቻት አንዳንዶች ይናገራሉ። በተለይም በባለፈው ሰኔ ዘመቻ እስራኤል ብቻዋን ስታጠቃ ቆይታ የጦርነቱ ማብቂያ ላይ አሜሪካን ወደ ጦርነቱ አስገብታታለች። እንደምናስታውሰው የአሜሪካን ቢቱ ቦምበሮች ምሽግ ደርማሾቹ የመጨረሻውን የማሳረጊያ ጥቃት ሰንዝረዋል። ዶናልድ ትራምፕም ይህ ጥቃት የእኩለ ሌሊቱ መዶሻ ሲሉ ገልጸውት ነበር በወቅቱ። አንዳንድ ተንታኞች ይህንን ጥቃት አሜሪካ የፈጸመችው እስራኤል በወቅቱ አሜሪካ ይህንን ጥቃት የማትፈጽም ከሆነ እስራኤል እኔ ይሄ ቦምብ የለኝም በሚል ምክንያት ኒኩሌርም ቢሆን ተኩሼ የኢራንን የኒኩሌር ጣቢያዎች ድምጥማጣቸውን አጠፋለሁ ማለቷን ተከትሎ ነው ይላሉ። እናም አሜሪካ እስራኤል ኒኩሌር ተኩሳ ዓለምን ወደ ሌላ ጦርነት አዙሪት ውስጥ ከምታስገባ እርምጃውን ልውሰድ ብላ የእኩለ ሌሊት መዶሻውን ሰነዘረች። በዛ መልኩ አሜሪካና እስራኤል ወደ ጦርነቱ ገቡ። በወቅቱ ያ ጦርነት አበቃ። አሁን ግን ዳግም ተጀመረ። አሜሪካና እስራኤል በጋራ ኢራንን አጠቁ። ኢራንም ምላሽ ያለችውን ለእስራኤል እንደዚሁም በመካከለኛው ምስራቅ ለሚገኙ ለአሜሪካ ሰራዊት ማዘዣ ጣቢያዎችና ለመካከለኛው ምስራቅ የአሜሪካና የእስራኤል ወዳጅ ሀገራት ወዳሏቸው ማስወንጨፋቸውን ቀጠሉ። የበርካቶች ሕይወት ተጎሳቆለ። የዓለም ኢኮኖሚም በእጅጉ ተቃወሰ። እናም አንደኛው ትንታኔ ዋነኛዋ ተዋናይ እስራኤል ናት የሚለው ነው። ሁለተኛው ትንታኔ የቻይና እድገት የተመለከተው ነው። የቻይና ግስጋሴ የአሜሪካ ስጋት መሆኑ መቼም የሚታወቅ ሐቅ ነው። በከፍተኛ ደረጃ የቻይና ኢኮኖሚ እየተመነጠቀ መሄድና በዓለምም ያላት ተሰሚነት ማደጉ አሜሪካን አሳስቧታል። እናም አሜሪካ በተለይም ዶናልድ ትራምፕ ከመጡ በኋላ በታሪፍ በከፍተኛ ደረጃ የቻይናን ኢኮኖሚያዊ ግስጋሴ ለመግታት ትልልቅ ጥረቶች እየተደረጉ እንደሆነ የምናስታውሰው ነው። እሱ ግን በቂ አልሆነም። እናም የቻይና ኢኮኖሚ መራብ አለበት የሚል አቋም አሜሪካ እንዳላት አንዳንዶች ይናገራሉ። የቬኔዙዌላውን የኒኮላስ ማዱሮን እገታና ጠለፋ አንዱን ከዚህ ጋር የሚያያይዙት ነው። በተለይ ደግሞ ቻይና ከቬኔዙዌላ በርካሽ ድፍድፍ ነዳጁን ስትቀዳ ነበር የሚለው ትንታኔ እዚህ ጋር ይመጣል። ከዛም በተጨማሪ ሰፊ የአልሙኒየም ሀብትም ከላቲን አሜሪካ ታገኛለች። ይህንን በማስቆም የቻይናን ኢኮኖሚ ማቀዛቀዝ ይቻላል የሚል እምነት በአሜሪካኑ እንዳለ ይጠቀሳል። ከዛ በተጨማሪ ቻይና ማዕቀብ ካደቀቃትና
ባገኘችው አጋጣሚ ነዳጇን ለመፈለግ ከምትሻውና ጥቁር ገበያን ከምታስሰው ኢራን ላይ እጅግ በርካሽ ዋጋ ነዳጅ ትገዛለች። እናም ቻይና ከኢራን የምትገዛውንም ነዳጅ በማስቆም በከፍተኛ ደረጃ የቻይናን የኢኮኖሚ ግስጋሴና የማምረት ተወዳዳሪነቱን መግታት ይቻላል የሚል እምነት በአሜሪካውያኑ አለ። እናም ነዳጅ ወደ ቻይና በሚገባ የማይፈስ ከሆነ እንደዚሁም ደግሞ የነዳጅ ዋጋ $100 በላይ በበርሜል ካለፈ የጋዝ ዋጋም እንደዚሁ ከተወደደ አሜሪካ የቻይናን ኢኮኖሚ ግስጋሴ መግታት ትችላለች። ከኢራን የሚወጣውንም ነዳጅ አሜሪካ መቆጣጠር ከቻለች የአሜሪካ ኩባንያዎች በከፍተኛ ደረጃ ይመነጠቃሉ። የቻይናንም የነዳጅ አቅርቦት እንዳሻቸው ይቆጣጠራሉ። ኢራንም የነዳጅ ሀብቷ ባለቤት መሆኗ ያበቃል። ቻይናም ነዳጅ በርካሽ አታገኝም። ይህ ደግሞ ዶላርን በከፍተኛ ደረጃ ያጠናክረዋል። እንደምናውቀው የዶላር ትልቁ የጥንካሬ ምንጭ በ1970ዎቹ ይፋ የሆነው የፔትሮ ዶላር አሰራር ነው። ይህ የፔትሮ ዶላር አሰራር ነዳጅ በዶላር ብቻ እንዲሸጥ የሚለው ነው። ኢራንና ቻይና ግን ነዳጅ የሚሻሻጡት በዶላር አይደለም። የኢራንን ነዳጅ መቆጣጠርና የቻይናን እንቅስቃሴ መከታተል ያስችላል የሚል ነው። ሶስተኛው ትንታኔ የፋይናንስ ቁጥጥር የሚለው ነው። ዓለም አቀፍ ግዙፍ ተቋማት የዓለም ኢኮኖሚ እንቅስቃሴ ከእጃቸው እንዲወጣ አይፈልጉም። እነዚህ ግዙፍ ተቋማት ደግሞ የሚገኙት በአሜሪካ ነው። ምናልባትም አይሁዳውያንም ከፍተኛ እጅ ሊኖራቸው ይችላል። የትራምፕ ደጋፊ የሆኑት እነዚህ በርካታ ተቋማት የምርጫ አጋሮቻቸውም ሆነው ዘልቀዋል። ለምሳሌ ለዶናልድ ትራምፕ እስከ $635 ሚሊዮን ለምርጫ ቅስቀሳ ካዋጡት ተቋማት መካከል በርካቶቹ የፋይናንስ ዘርፉ ላይ፣ የቴክኖሎጂ ዘርፉ ላይና የማዕድን ዘርፉ ላይ የተሰማሩ ናቸው። ቲሞቲ ሚለን $150 ሚሊዮን ለዶናልድ ትራምፕ ቅስቀሳ የሰጡ ሲሆኑ የፋይናንስ ዘርፉ ባለጸጋ ናቸው። ባንኮችን፣ ኢንሹራንሶችን ያዛሉ። ኤለን መስክ የዓለም ቢሊዮነሩ $118 ሚሊዮን ለዶናልድ ትራምፕ የምርጫ ቅስቀሳ ያዋጡ ሲሆን ስፔስኤክስ የሚባለው ተቋማቸው ለአሜሪካ የናሳ ምርመራ ከማቅረብ ባለፈ አሁን ላይ ለፔንታጎን ወታደራዊና በቴክኖሎጂ የበለጸጉ ድሮኖችን እየሰራ መሆኑን ይጠቀሳል። ማርያም አደልሰን የሚባሉት ወይዘሮ ደግሞ $105 ሚሊዮን ለዶናልድ ትራምፕ ያዋጡ ሲሆን በጣም ስመጥር የእስራኤል ደጋፊና አቀንቃይ ናቸው። እንደዚህ አይነት በርካታ ባለሀብቶች ናቸው በዶናልድ ትራምፕ ዙሪያ የተሰበሰቡት። እናም ዶናልድ ትራምፕ በምርጫው ማሸነፋቸውን ተከትሎ ለነዚህ ከጀርባቸው ለቆሙ አሁንም ለሚደግፏቸው ባለሀብቶች አዳዲስ የሥራ ዕድል መፍጠር አለባቸው። እነዚህ ባለሀብቶች በወታደራዊ ኢንዱስትሪው፣ በኢነርጂና በነዳጅ ኢንዱስትሪው፣ በፋይናንስ ዘርፉ እና አሁን ዓለምን እየተቆጣጠረ ባለው የቴክኖሎጂና የአርቲፊሻል ኢንተለጀንስ ዘርፍ ላይ የተሰማሩ ናቸው። ታዲያ እነዚህ ተቋማትና እነዚህ ባለጸጎች ኢራንን መቆጣጠር ከፈለጉ ለምን በወታደራዊ ብቻ ያደርጉታል የሚሉ ሐሳቦች አሉ። ምክንያቱም ድርድር እየተደረገ ስለነበረ ነው። ነገር ግን ወታደራዊ እርምጃ ያስፈልጋል ብለው የሚያምኑት ይላሉ አንዳንድ ተንታኞች፣ አዳዲስ የጦር መሳሪያ ሙከራዎች መከናወን አለባቸው። እናም የጦር መሳሪያ ነጋዴዎቹ ለገበያ የሚያቀርቧቸው የጦር መሳሪያዎች በተግባር የተፈተኑ፣ በጦር ሜዳ የታዩ፣ በእልቂት መጠናቸው የተለኩ ይሆኑላቸዋል። ጦርነት ንግድን ያስፋፋል። በተለይም ደግሞ ጦርነት ለጦር መሳሪያ እና ለሎጂስቲክስ አቅራቢዎች ያዋጣል የሚሉት እንግዲህ እንደዚህ አይነቱ ትንታኔ ላይ ነው። እናም እነዚህ ግዙፍ ቢሊዮነሮች የጦርነት ሂደቱና ከጦርነቱ በኋላ የሚመጣው ምናልባትም የኢራንን የነዳጅና የጋዝ እንቅስቃሴ መቆጣጠሩ ትልቅ ተስፋ ታይቷቸው ወደዚህ ገብተውበታል የሚሉ አሉ። አራተኛውና በጣም መሳጩ ትንታኔ ብዬ መመልከት የፈለኩት ከዲጂታል ተቋማት ጋር የተያያዘውን ነው። በነገራችን ላይ በዚህ በኢራኑ የጦር ዘመቻ አሜሪካ አርቲፊሻል ኢንተለጀንስን ተጠቅማለች። ይህ አርቲፊሻል ኢንተለጀንስ 3 ጥቅሞችን ሰጥቷል። ኢላማዎችን ለመለየት፣ ኢላማዎች ምን ይመስላሉ ብሎ ሲሙሌት አድርጎ ወይም በተምሳሌታዊ መልኩ የተሳካ ልምምድ ለማድረግና መረጃውን ሙሉ ለሙሉ ለመተንተን፣ በተለይም የደህንነት መረጃዎችን ለመተንተን። አንትሮፒክስ የሚያመርተው ክላውድ ኤአይ በዚህ ዘርፍ ጥቅም ላይ እንደዋለ ይነገራል። በእርግጥ አንትሮፒክስ ከአሜሪካ መንግስት ጋር ሰጣ ገባ ውስጥ ገብቷል። የኔ ኤአይ ለምንድን ነው ለጦርነት የሚውለው ብሎ ከፍተኛ ጫና አሳርፏል።
ዶናልድ ትራምፕ በኢራን ላይ እርምጃ እንደጀመሩ ከአንትሮፒክስ ጋር ውዝግብ እንደተነሳ በአሜሪካ የመንግሥት ተቋማት አንትሮፒክስ የሚያመርተው ክላውድ ኤአይ ጥቅም ላይ እንዳይውል እገዳ ፈርመውበታል። በማግስቱ ደግሞ ኦፕን ኤአይ የሚባለው ግዙፉ የአርቲፊሻል ኢንተለጀንስ ተቋም ከአሜሪካ ጋር ስምምነት ተፈራርሟል። በተለይም ከፔንታጎን ጋር ወታደራዊ ሥራዎችን ለመስራት ተፈራርሟል። አሁን የአርቲፊሻል ኢንተለጀንስ ዘርፉ ወደ ወታደራዊ መስኩ በይፋ ተቀላቅሏል። በነገራችን ላይ ኢራንም ያጠቃችው የአማዞን ዳታ ማዕከልን ነው። ከጥቃቶቿ ኢላማ አንዱ በተባበሩት አረብ ኤሚሬት የሚገኘው የአማዞን የዳታ ማዕከል በአካባቢው ያለውን የፋይናንስ፣ የኢንተርኔት፣ የንግድ የተለያዩ ዳታዎችን የያዘ ነውና ኢራን ያጠቃችው የንግድ ተቋም አንዱ ይሄ መሆኑ የአርቲፊሻል ኢንተለጀንስ ዘርፉ በጣም ትልቅ ተቀባይነትና ትልቅ ተጽዕኖ እያፈጠረ ለመሆኑ ማሳያ ሆኗል። አሁን ላይ የዲጂታልና የፊዚካል ዓለሙ ተዋህደዋል፣ ወይም የምንኖረው እውነታና የሰው ሰራሽ አስተውሎት መዋሃድ መጀመራቸውን ይህ ጦርነት የአርቲፊሻል ኢንተለጀንስ ተግባራዊ የተደረገበት መሆኑ አመላካች ሆኗል። አንዳንዶች እንዲያውም ቴክኖ ፊውዳል ጦርነት ተጀመረ እስከ ማለት ደርሰዋል። እንግዲህ ያቀረብኩላችሁ 4 ዋና ዋና ትንታኔዎች ተብለው በዓለም በርካታ ተንታኞች ዘንድ እየቀረቡ ያሉትን ነው። እነዚህ ትንታኔዎች የኢራንና የእስራኤል ግጭት፣ አሜሪካም የገባችበትና ከእስራኤል ጎን የቆመችበት ግጭትና አሁን የተጋጋለው ጦርነት የኢራን የኒኩሌር ጦር መሳሪያ ባለቤትነት ጉዳይ ብቻ ሳይሆን ከዛም የዘለለ የዓለም ሀያላን ሀገራት ፍጥጫ፣ ፍትጊያና ግብ ነው ብለው የሚያነሱትም በእነዚህ ምክንያቶች ነው። ሊሆኑም ላይሆኑም ይችላሉ። አሁን የዓለምን የፋይናንስ እንቅስቃሴ መቆጣጠር ትልቁ የውድድር መድረክ ሆኗል። እያንዳንዱ ሽራፊ ሳንቲም ማን ጋር አለ፣ ወዴት ይሄዳል፣ እንቅስቃሴው ምን ይመስላል፣ ምን ላይ ኢንቨስት እየተደረገ ነው የሚለውን ማወቅ ትልቁ ጥያቄ ሆኗል። ይህንን ለማሳለጥ ደግሞ ዲጂታል አይዲ የሚባለውንም እንቅስቃሴ ማስፋፋት በዓለም ላይ በጣም ዝነኛ ሆኗል። ዳታ ማዕከላትን፣ ካሜራዎችን፣ የቴሌኮም ዘርፉን መቆጣጠር ትልቁ ጉዳይ ሆኗል። ለምሳሌ የኢራን ማዕከላዊ ባንክ ከዓለም ወይም ደግሞ አሜሪካ በብዛት ከምትቆጣጠረው የብሔራዊ ባንኮች እንቅስቃሴ ያፈነገጠ ነው። ምክንያቱም ኢራን ማዕቀብ ውስጥ ናት። ለቻይና የምትሸጠው ነዳጅ በዶላር የሚከናወን ባለመሆኑ የኢራንን ሁኔታ እናም ደግሞ ከኢራን ጋር የንግድ እንቅስቃሴ ያላቸውን እንደነ ቻይና የመሳሰሉ ግዙፍ ሀገራትንም ሁኔታ እና አሜሪካ ማወቅ አልቻሉም። ስለዚህ የቴክኖሎጂ ፉክክሩን በበላይነት ለመወጣት እንደ ኢራን ያሉ ጠንካራ የተፈጥሮ ሀብት ያላቸው ቢሊዮን ዶላሮችን ሊያንቀሳቅሱ የሚችሉ ነገር ግን ከአሜሪካ ስርዓት ገሸሽ ብለው ራሳቸውን ነጥለው ያሉ ሀገራትን ማዳከም እንደ አማራጭ ይወሰዳል። አሜሪካና ቻይና ወይንም አሜሪካና ሩሲያ ሊጣሉ የሚችሉ አይደሉም። ሁለቱም ግዙፍ የኒኩሌር ሀገራት ናቸው። ስለዚህ የእነዚህን ሀገራት ጥቅም ማዳከም የሚቻለው በእጅ አዙር እንደ ኢራን፣ እንደ ቬንዙዌላ ያሉ አፈንጋጭ ሀገራትን በመውጋት ነው የሚል እምነት አለ ብለው የሚያነሱ በርካቶች ናቸው። ይህ እንግዲህ አንዱ የቢሆን ትንታኔ ነው። ሊሆንም ላይሆንም ይችላል። ከኒኩሌር ፍጥጫው በተጨማሪ ያለው የልዕለ ኃያልነት ፉክክሩ ነው በሚል ነው ያቀረብንላችሁ። አስተያየቶቻችሁን ልታጋሩን ትችላላችሁ። የቅዳሜ ገበያ የዩቲዩብ ቻናል በሳል የኢኮኖሚ ትንታኔዎች ሁሌም ይቀርቡበታል። የኢኮኖሚ ትንታኔዎች እንዳያመልጧችሁ ቻናላችንን ሰብስክራይብ ያድርጉ። የደወል ምልክቱን በመጫን አዳዲስ መረጃዎች ሲደርሷችሁ ወዲያውኑ ይወቁ። ቅዳሜ ገበያን ከዩቲዩብ ቻናላችን በተጨማሪ በቴሌግራም፣ በፌስቡክ፣ በቲክቶክ ታገኙታላችሁ። ኢቲ ቢዝነስ ቪው ድረገጻችን ነው። ቅዳሜ ገበያ